እግዚአብሔር የሚፈርድበት እግዚአብሔር የሚፈቀድበት ዘመን ነው። የህዝብ መከራ የህዝብ ስቃይ ወደ እግዚአብሔር ጆሮ ገብቷል። ስለዚህ እነሆ ስለ ድሆች ጩኸት አሁን እነሳለሁ ይላል እግዚአብሔር። እነሆ ስለ ድሆች ጩኸት አሁን እነሳለሁ። የህዝባችን ጩኸት እግዚአብሔር ጆሮ ውስጥ ገብቷል። የብሶት ጩኸት እግዚአብሔር ጆሮ ውስጥ ገብቷል። የግፍ እንባ በእግዚአብሔር አይን ታይቷል። የንጹሃን ደም መፍሰስ በእግዚአብሔር አይን ታይቷል። ስለዚህ እግዚአብሔር አምላካችን የሚበቀልበት የሚፈርድበት ለድሆች የሚነሳበት ለሚገደሉት ሞት እረኛቸው ሆኖ ለተቀመጡት ሁሉ እግዚአብሔር ሞትንና ሞጊያውን የሚሰባብርበት ምድራችንን የሚበጅበት የሚታደግበት ዘመን ነውና ከኛ ጋር ሆናችሁ ለፍትህ ታገሉ። 2025 በጣም ቻሌንጂንግ አመት ነበረ። በእርግጥ ነው 2024 ከባድ ነበረ። ከ2024 ጋር ደግሞ ሲወዳደር 2025 በጣም ከባድ አመት ነበረ። ብዙ የሚያስፈራሩ ነገሮች አይተናል። ብዙ ግራ የሚያጋቡ ነገሮች፣ የሚያስደነግጡ ጆሮን ጭው የሚያደርጉ እንቅልፍ የሚነሱ የሚያስፈራሩ ነገሮች አይተናል። ግን በዛ ሁሉ ጊዜ እግዚአብሔር አምላካችን አባታችን ከጎናችን ሆኖ በቸርነቱ አመትን አቀናጅቶን ለዛሬ በቅተናልና እኛ ህያዋን የሆንን እግዚአብሔርን እናመሰግነዋለን። ምክንያቱም እንደ ጠላት ሐሳብ ቢሆን ኑሮ፣ እንደ ጠላት ምኞት ቢሆን ኑሮ፣ እንደ ጠላት ፍላጎት ቢሆን ኑሮ ዛሬ ከመቃብር በታች ነበር። በእግዚአብሔር ምሕረትና ቸርነት ግን ህይወትን አግኝተን ለዛሬዋ ቀን በቅተናልና ይህንን ያደረገልንን አምናን ያሳለፈንን ባለፈው አመት ውስጥ የነበረውን ቻሌንጅ በሙሉ ድል አድርገን ተራራውን ዘለን ሸለቆውን ዳገት ቁልቁለቱን ከኛ ጋር ሆኖ እዚህ ላደረሰን አምላክ ክብር ምስጋና ይገባዋል። ይህንን ነበር የምንለው እኛ ቤት ብዙ ጊዜ የፕሮግራማችን የእኛም ቤት ሩቱን ደጋግሜኛ ፕሮግራም ተናግሬያለሁ። ኒው ይር ኢቭ is special for our family። ሁሌ በአመቱ ማብቂያ ላይ እንደ ቤተሰብ ተሰብስበን ቁጭ ብለን እግዚአብሔር አመቱን በሙሉ ስላደረገልን ቸርነት ጠይቀነው ስላደረገልን ስለተመለሰው ጸሎታችን፣ ስለ በጎነቱ፣ ስለ ቸርነቱ፣ ስለ እግዚአብሔር ደግነት፣ ስለ እግዚአብሔር ፍቅርና ምህረት በእግዚአብሔር ፊት እናመሰግናለን። በሚቀጥለው አመት ደግሞ ከእግዚአብሔር የምንጠይቀው የምንፈልገው እኛ ደግሞ ለእግዚአብሔር ቃል የምንገባለት እንደ ክርስቲያን እንደ እግዚአብሔር ልጆች እንዴት መኖር እንዳለብን በእግዚአብሔር ፊት ቃል የምንገባበት ነው እና ትናንትና ከነበረን የጸሎት አርዕስት ለየት የሚያደርገው የአብይ አህመድ መንግስት ከምድራችን ላይ ይነሳ። ምክንያቱም ብዙ ደም ፈሰሰ። ምድሪቱ በንጹሃን ደም ጨቀየች፣ በግፍ ተሞላች። ምድሪቱ ላይ ገዳዮች ተቀመጡባት። ህዝብ ተራበ። እናቶች በቃሬዛ ተጭነው ሲወጡ አየ። መጀመሪያ ልጆቻቸው ሲገደሉባቸው፣ እናቶች ሲገደሉ፣ ህፃናት ሲጨፈጨፉ፣ ሴቶች ሲደፈሩ፣ በህዝብ ላይ ወንጀል፣ ግፍ፣ አረመኔነት ሲፈጸም አየ። አሁን ደግሞ ከሰይፍ የተረፈው ደግሞ እንዲራብ እየተደረገ ነው። ከሰይፍ የተረፈው ደግሞ እንዲጠፋ እየተደረገ ነው። በዓላማ ስጋ በለበሱ ሰዎች ስልጣን ላይ በተቀመጡ ለሞ ከዛ በላይ ደግሞ አምላክን እናቃለን በሚሉ በአምላክ ስም በሚነግዱ ሰዎች ክርስቲያን ነን የሚል ጃኬት በለበሱ ወንጌል አማኞች ነን በሚሉ እግዚአብሔር ቀብቶ አስቀመጠን በሚሉ የእግዚአብሔር ንጹሃን እየተገደሉ እየተራቡ እየተጨፈጨፉ ነው። ስለዚህ ምድሪቱ ላይ ግፍ ሞልቶ ስለፈሰሰ፣ አረመኔነት ሞልቶ ስለፈሰሰ፣ ጭከና ሞልቶ ስለፈሰሰ፣ ግፍ የሚዘገን ነገሮች ምድሪቱ ላይ ሞልቶ ስለፈሰሰ እግዚአብሔር ቅዱስ አምላክ ሆይ ጌታችን ኢየሱስ ክርስቶስ እንኳን ብዙዎቹ ከሚሞቱ አንዱ ቢሞት ይሻላል ብሏል ቀያፋ። ብዙዎቹ ከሚሞቱ አንዱ ጻድቁ ክርስቶስ እንደሞተ አንድ ኃጢአተኛ ሰው በሱ ምክንያት ብዙዎች ከሚሞቱ እባክህን አንዱን አንሳው፣ ይህን ሰው ከምድራችን ላይ አንሳው፣ የአብይ አህመድን መንግስት በቃ በለው፣ ከምድራችን ላይ አስወግደው ብለን አንዱ የጸሎት አርዕስታችን በእግዚአብሔር ፊት ያቀረብነው ይህንን ነው። በቃ በለው፣ ምድሪቱ ትረፍ፣ ህዝቡ ይረፍ፣ በንጹሃን ደም የጨቀየችው ኢትዮጵያ
በንጹሃን መገደል የረከሰችው የቆሸሸችው ኢትዮጵያ በቃ በል፣ ደም ማፍሰስን በቃ በል፣ የአመፅን ዙፋን አስወግድ፣ አመፅን ህጋዊ የሚያደርግን ጨካኝን መንግስት ከምድራችን ላይ አንሳው። ይሄን ነበር ጸሎታችንና ከኛ ጋር ሆናችሁ አብራችሁ ጸልዩ። እግዚአብሔር አምላክ ጸሎትን ይሰማል፣ ግፍን ይጠላል። በጣም ብዙ ቦታ ላይ የህዝቤ ጩኸት ወደኔ መጥቷል ይላል። የህዝቤ ጩኸት ወደኔ መጥቷል። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ብድራትሽን እከፍላለሁ፣ በበደልሽም እበቀልልሻለሁ፣ ሙግትሽንም እሟገትልሻለሁ። ያቀጥላል። የህዝቡን ሙግት ተሟግቶ በህዝቡ ላይ የተደረገውን በደል የሚበቀልበት የአምላካችን ዘመን ይሄ ነው ብዬ እኔ እንደ አንድ አመንኩ። ስለዚህ ተናገርኩ። ለእግዚአብሔር ቃል አምኛለሁ እና ከኛ ጋር አብራችሁ እውነት ነው የእስረኞችን ጩኸት ይሰማል። እውነት ነው ዘንድ ሊገደሉ የተፈረደባቸውን ያድን ዘንድ ይላል። እውነት ነው። በቃ እግዚአብሔር ከማደሪያው ነቅቷል። ግፍ፣ በደል፣ መከራ፣ ጩኸት ወደሱ መጥቷል። የህዝቤን ጩኸት ሰምቻለሁ፣ ስለ ድሆች ጩኸት አሁን እነሳለሁ ይላል እግዚአብሔር እና ምድሪቱ ላይ እየተሰራ ያለው ነገር እንኳን ለአምላክ ቅዱስ ለሆነው ሩሩ ለሆነው ደግ ለሆነው አዛኝ ለሆነው አምላክ አይደለም፣ ለኛ ለኃጢአተኞች ከንፈሮቻችን የረከሰ ከንፈሮቻቸው በረከሰ መካከል ለምንመላለስ ለኛ እንኳን ሰቀቀን ሆኗል። እዚህ ጋር አንድ ሰው ጽፎልኛል፣ እባክሽን ስድብሽን ተወይ የሚል ማለት ነው። እኔ እንኳን ልሳደብ ብዬ አይደለም የምወጣው። ምድሪቱ ላይ ግን የሚደረገው ግፍ፣ ምድሪቱ ላይ እየተሰራ ያለው ጭከናና አረመኔነት እንኳን አይደለም እንደዛ አይነት ጠንካራ ንግግር ሰውንም ሊያስገድል ይችላል። ነቢያቶችን እስኪ ሄደን እናንብባቸው። አመንዝሮች ናችሁ፣ ገዳዮች ናችሁ፣ ደም አፍሳሾች ናችሁ እያሉ ይናገራሉ መጽሐፍ ቅዱስ ላይ። እየተሳደቡ ነው ያንን ሲናገሩት። ከግፈኞች መንግስታት ጋር ግፈኞች፣ ጨካኞች ገዢዎች ከሚሰሩት ጭከናና አረመኔነት ጋር ሲወዳደር ቃላት ሊገልጸው አይችልም። ስለዚህ ነቢያቶቹ መጽሐፍ ቅዱስ ላይ ስናነብ ጋለሞቶች ይላቸዋል፣ አመንዝሮች ይሏቸዋል፣ ገዳዮች ይላቸዋል። ብዙ አይነት ቃላት ነው መጽሐፍ ቅዱስ የሚጠቀም። ነቢያቶቹ እየተሳደቡ ነው። በእርግጥ አንዳንዴ ከመጎዳት ካለው ግፍና ካለው ጭከና የተነሳ ሰውነንና ኢሞሽናል ሆነን በኢሞሽን ልንናገር እንችላለን። ግን ሆነ ብሎ ፐርፐስፉሊ ለመሳደብ ግን የሚደረግ አይደለም እና ኤኒዌይስ ከንፈሮቻችን የረከሰ ከንፈሮቻቸው በረከሱ መካከል የምንቀመጥ ይላል። ለምንድን ነው ኢሳያስ ከንፈሮቻችን የረከሰ ያለው? ምክንያቱም ከንፈሮቻቸው በረከሰ ህዝቦች መካከል ስትቀመጡ ከንፈሮቻቸው ይረክሳሉ። የሚሰሩት ጭከና፣ የሚሰሩት አረመኔነት፣ የሚሰሩት ግፍ፣ በምድሪቱ ላይ የሚደረገው ኢንጀስቲስ፣ በምድሪቱ ላይ የሚደረገው መከራ፣ ስቃይ፣ ወንጀል እና የነሱ ደግሞ የከንፈራቸው ርክስና የእናንተንም ከንፈር እንዲረክስ ያደርጉታል። ስለዚህ እግዚአብሔር አምላክ ምድሪቱን ይቤዥ። ምክንያቱም ረክሰው አርክሰውናል፣ ጠፍተው እያጠፉን ነው ያሉት፣ ወርደው እያወረዱን ነው ያሉት። ስለዚህ እግዚአብሔር አምላክ የቀደመውን ዘመን ይመልስ፣ ምድሪቱን ወደ ቀደመ ክብሯ ይመልሳት፣ የቀደመውን ባህላችንን ሪስቶር ያድርግ፣ የቀደመውን ዘመን ያድስልን እግዚአብሔር። ያ ነው የኔ ጸሎት። ስለ ዘመን መታደስ ስናወራ ወይም ስለ ባህል ስለቀደመው ዘመን እውነት ነው። ኢሳይያስ 6:5 እኔም ከንፈሮች ወይ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሥን እግዚአብሔርን ስላዩ ጠፍቻለሁ ወዮልኝ አለው። ምክንያቱም ለምንድን ነው ኢሳይያስ ከንፈሮቻቸው በረከሰ ሕዝብ መካከል ስለነበር የሚቀመጠው? ከንፈሮቻችን ይረክሳሉ። የነሱ የሚናገሩት እነሱ ልንገልጽበት ስለነሱ የምንናገረው እነሱን ለመግለጽ የምንናገረው ቃል የከንፈር እርክሰትን ያስመስለዋል። ከሚሰሩት ወንጀል፣ ከሚሰሩት ግፍ፣ ምድሪቱ ላይ ከሚፈሰው የንጹሃን ደም፣ ምድሪቱ ላይ ከሚሰራው ነገር ጋር ስናወዳድረው የኛ ቃላት ሊወዳደር አይችልም። ጀነራል ጻድቃንን ነው፣ አብይን ነው፣ ጌታቸውን ነው፣ ይሄ ነፍሰ ገዳዩ ግሩፕ በህዝብ ላይ እንደዚህ ያለ ክህደትንና በህዝብ ላይ እንደዚህ ያለን መከራ ያፈሰሱትን እነሱ ከሚሰሩት አረመኔነት ጋር ሲወዳደር የኛ ቃላት አይገልጸውም። ስለዚህ
ነቢያቶችንም እንድረዳቸው ነው ያደረገኝ። መጽሐፍ ቅዱስ ላይ በጣም በብዙ አይነት ቃላት ይገልጿቸው ነበር እግዚአብሔር ባሪያዎች፣ እነዚህ ጨካኞች፣ እነዚህ ነፍሰ ገዳዮች በምድራችን ላይ እንደተቀመጡት የዲያብሎስ ልጆች። ዮሐንስ መጥምቁ ወደሱ ሲመጡ የእፉኝት ልጆች እያለ ይጠራቸው ነበር። እናንተ የእባብ ልጆች እያለ ይጠራቸው ነበር። በዚህ ዘመን ቢሆን ሰደበ ነው አለ፣ አዋረደ ነው አለ የሚባለው፣ ወይም ጸያፍ ቃል ተናገረ ነው። ምክንያቱም ሰውን እንዴት እባብ ትላለህ ነው። እኔም እንደዛ እያልኩ ነው እንግዲህ የምጠራቸው። ባህሪያቸውን ነው ተግባራቸውን ነበረ ዲስክራይብ የሚያደርገው የነበረው። ብሉይ ኪዳን ላይ ስታነቡ አመንዝራዎች ይላቸዋል፣ ነፍሰ ገዳዮች ይላቸዋል፣ ጠማኞች ይላቸዋል፣ ተናጣቂዎች ይላቸዋል። ኦል ዳት ቃል ኦፌንሲቭ ነበረ፣ ስድብ ነበረ። ዳትስ ሃው ህዝብ ሲረክስ፣ አመፀኞች ምድሪቱን ሲያውቁ፣ ከንፈራቸው የረከሰባቸው ስልጣን ሲይዙ፣ ከንፈራቸው የረከሰባቸው ምድሪቱን ሲቆጣጠሩ፣ በእነሱ መካከል ስንኖር እነሱን ለመግለጽ የምንጠቀመው ቃላት ከንፈሮቻችንን እንደረከሱ ያደርጋቸዋል። ስለዚህ አንዳንዶች ምን ጋር ትሳደባላችሁ ይሉናል። ለዚህ ነው እዚህ ጋር አንድ ሰው እባክሽን የወንድምነት ምክሬ ነው ስድብሽን ቀንሽ ያለ። እኔ ስድብ ማለት የሚገባኝ ሰውን ያለ ባህሪው፣ ያለ ስራው፣ ያለ ምንነቱ ባላደረገው ነገር ሌብል ማድረግ ነው ስድብ ለኔ። አንድ ሰው ስድብ የምለው ባለምንም ጥፋቱ ያለምን ከሱ ጋር ምንም በማይመሳሰል ነገር በድርጊትም በሐሳብም በባህሪም በምንም ነገር ከሱ ጋር የማይመሳሰለውን ሰው የሆነ ስም ስትሰጠው ስድብ ነው። ሰውን ግን ባህሪውን ስትገልጸው ግን ስድብ ነው ብዬ አላምንም። ግን ልክ እንዳለው ኢሳያስ ወንድማችን ነብዩ ኢሳያስ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጣችን ይላል፣ ከንፈሮቼ የረከሱብኝ ሰው። የኛም ከንፈሮቻችን ይረክሳሉ። እኔ አብይ የሚባል ሰው እስኪመጣና ምድሪቱ በእንዲህ ያለ ነገር እስክትጨቃይ ድረስ፣ በንጹሃን ደም እስክትጨካኝ ድረስ፣ ነፍሰ ገዳዮችና ጨካኞች ምድሪቱ እስከሚቆጣጠሯት ድረስ አሁን ያየነው አይነት እንደ ጭንቁሪት የሚባላ ንግግር ያላቸው እንደ ጋንግሪን የሆነ በቃ የሚያወሩት የሚናገሩት ነገር በሙሉ ጸያፍና ነውር የሆነ እስከምንሰማበት ቃል ድረስ ሚዲያ ላይ ወጥቼ የምናገራቸው አይነት ንግግሮች እንኳን እኔ ልናገራቸው ሰምቻቸው አላውቅም። አሁን ግን እየሰማ ነው ያለው ከንፈሮቻቸው የረከሰ በእነሱ መካከል ስለሆነ የምንቀመጠው የኛም ከንፈሮች ረከሰ። ስለዚህ እግዚአብሔር አምላክ ምድሪቱን እንዲያድስ፣ የምድሪቱን ፊት እንዲያድስ እነዚህ ከንፈሮቻቸው የረከሰ ምድሪቱን የአመፅ፣ የግድያ፣ የንጥቂያና የዘረፋ የርኩሰት ያደረጓትን ከምድራችን ያንሳልን። ጸሎት የሱ ነበር ለእግዚአብሔር። ጌታ ሆይ እነዚህን ነፍሰ ገዳዮች ባህላችንን ያጠፉት፣ ሃይማኖታችንን ያረከሱት፣ ዲግኒታችንን ያወረዱት፣ ኢንቴግሪቲያችንን ያበላሹት፣ ፋብሪካችንን ሁሉ የበጣጠሱትን ከምድራችን ላይ አንሳለን። ወደ ቀደመው ዘመን መልሰን አንደበቶቻችንን ቀድስ፣ ምድራችንን ቀድስ፣ ህይወታችንን ቀድስ፣ ኑሯችንን ቀድስ። ደሙን ከአፍህ አወጣዋለሁ ይላል ዘካርያስ ላይ። ደሙን ከአፍህ አስወግደዋለሁ፣ ደሙን ከአፋችን አስወግደው። ይሄ ነበረ ጸሎታችን። ምክንያቱም በመካከላችሁ መራራ ስር በቅሎ ብዙዎችን ያሴሰነ መራራ ስር በቅሎ እንዳይገኝ ይላል። የኤሳው ኃጢአት ብዙዎቹን ያሰሰነ አንዲት መራራ ስር ብዙዎችን ታሴስናለች፣ ታስታለች። ያንን መራራ ስር ከምድራችን ንቀልልን ነበር ጸሎት። ሁላችንን እንድንረክስ ያደረገንን መራራውን ስር ከምድራችን ንቀልልን። ክብር ለእግዚአብሔር ይሁን። ይሄ የዓመቱ መልእክቴ ነው። ዓመቱ እግዚአብሔር የሰጠኝ ከእግዚአብሔር ጋር ዲል ያደረኩት ከእግዚአብሔር ጋር። እኔ አይ ዶንት ላይክ ሚዲያ ላይ መሆኔን አንስትሊ አልወደውም። አሁን ሰዎች እንዲህ ስትሏቸው አይገባቸውም። ምክንያቱም ለእነሱ ሃይማኖት ብለው ፀጉሬን በቁም ሳላበጥር የመጣውና ሶሪ እንደዚህ ምናምን ሳደርግ ኦኬ በኋላ እንደዚህ ምናምን ፀጉርሽን ትነካኪያለሽ ሁሉ ይጽፉልኛል። ኤኒዌይስ እና አሁን አንዳንዶች ለእነሱ ፖለቲካ ነው ይመስላቸው። እኔ ወጥቼ ፖለቲካ አንቺ ምን ፖለቲካ ታውቂያለሽና ነው ይሉኛል። እነዛኞቹ ደግሞ ፖለቲካውን ትተሽ ሃይማኖትን ብትይዥ ይሉኛል። እኔ ፖለቲካም አይደለም የማረገው፣ ሃይማኖትም አይደለም የማረገው። እኔ እንደ አንዲት ክርስቲያን፣ እንደ አንዲት አማኝ፣ እንደ አንዲት እግዚአብሔር እንደምትፈራ ሴት
እግዚአብሔር እንደምታውቅ ሴት የተሰጠኝ ኃላፊነት ነው ከኔ የሚጠበቀው ነው እያልኩ ያለሁት። ዕዳ ወድቆብኝ ነው ያሉትና ሐዋርያ ጳውሎስ ይገባኛል። ጥየው እንዳልወጣ ምን አለ ሐዋርያ ማነው ነቢዩ ኤርሚያስ? ዝም እንዳልል በውስጤ እንደ እሳት ያቃጥለኛል። አፍኘው እንዳልይዝ በአጥንቶቼ ውስጥ እንደ እሳት ሆኑብኝ ይላል። አንዳንዴ አይ ዶንት ኬር በቃ ይሄ አስጸያፊና አስቀያሚ ነገር ነው አደዋን ሄር ስል ከውስጤ እንደ እሳት ይነዳል። ምክንያቱም ህዝብ ሳያርፍ ማረፍ አንችልም። ገዳይ መንፈስ ምድሪቱ ላይ ተቀምጦ ንጹሃን እየተገደሉ ምድሪቱ በንጹሃን ደም ጨቂታ ቤዚክሊ በንጹሃን ደም ጨቂታለች። ግፈኞች በሚያርዷቸው በጨካኞች አንድን አመፀኛን ሰው ለማንገስ አንድን አመፀኛ ሰው ስልጣን ለማስጠበቅ ንጹሃን እየታረዱ ነው ያሉት። ከአሁን በፊት ቄራ እናረጋቸዋለን ብሎናል አይደለም ዳንኤል ክብረት? ምድሪቱ የሰው ቄራ ሆናለች። ንጹሃን እየታረዱባት ነው። የደም ቄራ ሆናለች ምድሪቱ። ቡቸር ነው እየተደረገ ስላተር ነው እየተደረገ ያለው የሰው ልጅ። እንዲህ ሆኖ ያለ ዝም ብሎ መቀመጥ እግዚአብሔርን ለሚያቅሰው አይችልም። እግዚአብሔር አምላክ እስራኤልን ከግብፅ አውጥቶ ወደ አዲሱ ምድር ወደ ተስፋይቱ ሲያስገባቸው ሁለቱ ነገዶች ከሁሉ በፊት ቀድመው መሬታቸውን ድርሻቸውን አግኝተው ነበር። ምንድነው ግን ያላቸው? ወንድሞቻችሁ ሳያርፉ እንዳታርፉ ናቸው። በረከቴን ስላገኘው ድርሻዬን ስላገኘው የኔ ሰላም ስለሆነ እኔ ስላልተነካ ማረፍ አልችልም። ወንድሞቻችሁ ሳያርፉ እንዳታርፉ። ወንድሞቻችን ሳያርፉ የኢትዮጵያ ሕዝብ በመከራና በስቃይ ውስጥ እያለፈ ጥቂት የስልጣን ረሃብ ያላቸው ጥቂት ግፈኞች ስልጣን ይዘው ሪሶርስን ይዘው ሕዝብን መከራና ስቃይ ሰቀቀን ውስጥ ኢትዮጵያ ምድራዊ ሲኦል ሆናበት ለሕዝቡ ጥቂት ግን እነሱ ሚዲያውን ስለተቆጣጠሩ እነሱ ሪሶርሱን ስለተቆጣጠሩ እየወጡ አድጋለች ተመንድጋለች ስላሉ የጥቂቶች ድምፅ they're few in number ብልጽግናዎች few in number በቁጥር በጣም ጥቂት ናቸው። ግን ሚዲያውን ስለተቆጣጠሩት ሪሶርሱን ስለያዙት ብዙ ይመስላሉ፣ ኃይል ያላቸው ይመስላሉ፣ ጉልበት ያለው ይመስላሉ። 99.9% የኢትዮጵያ ሕዝብ ግን መከራ ውስጥ ነው ያለው፣ ስቃይ ውስጥ ነው ያለው፣ ምድራዊ ሲኦል ውስጥ ነው ያለው፣ ግራ ገብቶት ነው ያለው፣ ተስፋ ቆርጦ ነው ያለው። ኃይል እንዳይኖረው እንዳይጮህ እያስራቡት እንዳያምጽ ሪሶርስ ይዘውበት በዚህ አይነት መከራ ውስጥ የኢትዮጵያ ሕዝብ እያለ ዝም ማለት ግን በእግዚአብሔር ፊት ያስጠይቃል። ስለዚህ ጸሎቴ ይህንን መራራ ስር ከምድራችን ንቀልልን፣ ይህንን መራራ ስር ከምድራችን ንቀልልን። እኛም ወደ ቀደመው ኑሯችን እንመለስ። የመከራን ጊዜ እግዚአብሔር ባያሳጥረው ኑሮ ማንም መኖር አይችልም ነበር ይላል። የመከራን ቀን አሳጥርልን። እግዚአብሔር ይመስገን። እንግዲህ ይሄ ነው። እንግዲህ እንዳያችሁት ከንፈራቸው የረከሰባቸው ከንፈሮች የረከሱብኝ ከንፈሮቻቸው በረከሱባቸው ህዝብ መካከል መቀመጤ እንዳለው ጌታቸው ረዳን ሰሞኑን ሰምታችሁታል። አሁን ጌታቸው ረዳ ቁም ነገር ኑሮት አይደለም። አነስትሊ የጌታቸውን ንግግር ሰምቶ ቁጭ ብሎ የእሱን አናሊሲስ መስጠት ለጌታቸው መልስ መስጠት የሞተን ውሻ በቃ ስለሱ በነበረ ስለሞተ ውሻ እንደማውራት ማለት ነው። ቁም ነገር ኑሮት አይደለም ጌታቸው። ግን ምድሪቱ ላይ ያለው መንፈስ እሱ ነው። that's the spirit ምድሪቱ ላይ ያለው እና ወደሱ ከመግባቴ በፊት ጌታቸው የተናገረው ለሰነፍ እንደ ስንፍናው መልስለት ስለሚል አልፎ አልፎ መልስ መሰጠት ያለበት ነገር ስላለ እሱን ዲስከስ አደርጋለሁ። ከዛ በፊት ግን ሁለት ነገሮች በጣም ያስገረመኝ ማለት ነው። ምድራችን ምን ላይ ነው ያለችው? ትውልዱ እንዴት ነው? እኔ የኢትዮጵያን ባህል እወደዋለሁ። ባህሌን በጣም ነው የምወደው። ከኢትዮጵያ ይልቅ ብዙውን ዘመን የኖርኩት አሜሪካ ሀገር ነው። ኢትዮጵያን ግን ስለምወዳት አገሬን በሀገርነቱ እወዳታለሁ። ምንም እንኳን በደርግ ዘመን ቢሆን ያደግን ሶሻሊስት ኮሚኒስት ዋቴቨር ሁሉም ነገር ወደ ጦር ግንባር ኢትዮጵያ የምትቀደም ምናምን እየተባለ እንኳን ቢሆን ያደግነው ባህላችን ግን ኢንታክት ነበረ። ባህል ነበረን። ሶሻል ፋብሪካችን ስትሮንግ ነበረ እና ያደግኩበትን ባህሌን በጣም 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 ወደዋለሁ፣ አከብረዋለሁ። ወላጆቼን በጣም አከብራቸዋለሁ። ባህሌን እንዳቅ ሀገሬን እንድወድ አድርገው ስላሳደጉኝ ማለት ነው። እንደገና ኢትዮጵያኖችን በሙሉ በአንድ አይን እንዳይ
አንቺ ትግሬ በዚህኛው በኩል ትግሬ ነኝ፣ በዚህ በኩል አማራ ነኝ፣ በዚህ አላሉኝም። ኢትዮጵያዊ እንደሆንኩ ከዛ በላይ ደግሞ ሰው እንደሆንኩ የሀገሬን ማንነቴን ደግሞ እንዳረሳ አንዳቸው ከወላጆች ውስጥ አንዳቸው ምን አለኝ፣ ወደ አሜሪካ ስመጣ ያው ያንግ አደራ የውጭ ሀገር ሰው እንዳታገቢ ባህል የላቸው ነበር የተባልኩት እና ውስጤ ነው የቀረው ባህልሽን ሜንቴን አድርጊ የተባልኩት እና ብዙ ዓመት ነው የፈጀብኝ ባልስፈልግ ኢትዮጵያ አሁን ባለቤት የሚሰማ ይቆጣል። ለምን ትናገሪያለሽ ብሎና አንዳንዴ ልጆቼ ለምንድን ነው ድሮ ያልወለድሽን እንደመጣች ሲሉኝ ባል ማግኘት አልቻልኩም ምክንያቱም ኢትዮጵያዊ ባል ነበር የምፈልግላቸዋለሁ እና ባህሌን በጣም 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 ወደዋለሁ። ግን ዛሬ ሌላ የኛ ሚዲያ የዓመቱ ድንቅ ሰዎች ብሎ የሸማቸው ሰዎች አሉ። ይላል እዚህ ጋር they say and do anything to great public. this is stupidity። ግን ይሄ እኮ ይህንን የሚያክል ነገር እንግዲህ ሴት ናት እናት ናት እና ጠላ ደግሞ it's part of our ባህል። ኢትዮጵያ ውስጥ ስታገቡ ማህበር አላችሁ፣ ድግስ አላችሁ። we have so many other things። ጠላ is one of the beverage የሚቀርበው አንዱ የሚጠጣው ጠላ ነው እና በየቤቱ እናያለን። ጠላ የሚታጠብበትን እናውቀዋለን። የሆነ ቅጠል በጣም ዲፕ ግሪን የሆነ ግራዋን የሚባል ማጠኛ አለው፣ ይታጠናል ተደፍቶ። we all know this። ይሄ እኮ በቃ ባህላችን ነው፣ unique to us። ግን እንደዚህ ይሄንን ነው በቃ ይሄንን ማናናቅ፣ ዘመናዊነት መምሰል፣ አዋቂ መምሰል። ጆክ እኮ የሚቀለድበት ሌላ ብዙ አድር ጆኮች አሉና እንደዚህ ግን የባህላችንን ቫልዩ ያለውን ነገር ላይ ግን አይቀለድበትም ነው ማለት። የኛ ሚዲያ የዓመቱ ምርጥ ሰዎች እና የዓመቱ ደግሞ ርካሽ ሰዎች የሚል ኖሚኔት ያደርጋቸዋል። በ2024 አውትስታንድ ያደረጉ በቃ በልጠው ልቀው ደምቀው የታዩ ክብር የሚገባቸው ሽልማት የሚገባቸው ሞገስ የሚገባቸው አድናቆት የሚገባቸው ሰዎች መርጧል። የዛሬ 2 ዓመት እንደሱ አድርገን ነበር ኢደር የዛሬ 3 ዓመት አይ ዶንት ሪሜምበር። በዚህ ዓመት ግን የዘመናችን የ2024 አውትስታንድ ያደረጉ ምርጥ ሰዎች ብለን ኖሚኔት ያደረግናቸዋል የኛ ሚዲያ። እነ ሴም ታይም ደግሞ የምድራችን ርካሽ ሰዎች መጽሐፍ ቅዱስ ምን ይላል? አንዱን ለክብር ማድረግ ካለ ታውጣልናለን። ሸክላ ሰሪው ይላል አንዱን ለክብር አንዱን ደግሞ ለውርደት አድርጎ ይሰራዋል ይላል። አንዱን ለክብር አንዱን ለውርደት። የክብር ዕቃዎች አይተናል፣ የውርደት ዕቃዎች አይተናል። መቼም አብይ አህመድ ወደ አደባባይ ያላወጣው ነገር የለም። በአብይ አህመድ ያላየነው አንቱ የምንላቸው የነበሩት አንተም አንቺም ሲያንስባቸው አይተናል። ዘን ብለው ደግሞ ይመስሉን የነበሩት ገጅፈው ከሰማይ ልገጅፈው ደግሞ አይተናል። ምንድን ያለው ጌታቸው ረዳ? እንዲሁ የምናከብራቸው የነበሩ አለ። ዝም ብለው ሳናውቅ የምናከብራቸው የነበሩ ሳናውቅ የምናከብራቸው የነበሩትን ወርደው አግኝተናቸዋል። ሳናቅ ደግሞ ያላከበርናቸው ደግሞ ከብረው አግኝተናቸዋል። እና መጽሐፍ ቅዱስ አንዱን ለክብር አንዱን ለውርደት አድርጎ ይሰራዋል። ስለዚህ የክብር ዕቃዎችና የውርደት ዕቃዎች በ2024 ያየናቸውን ለእናንተ ፕሬዘንት እናደርግላችኋለን። ሆራይዘን ፍሪ ሚዲያ ትልቁ ሙግቱ ከፍትህ ጋር ነው። ለፍትህ ነው እኛ የምንሟገተው። የኛ ሚዲያ ኤቭሪ ሲንግል ዴይ በፕሮግራማችን ስለ ጀስትስ ነው። ጀስትስ ለሰው ልጅ እንደ አየር አስፈላጊ ነው፣ እንደ ምግብ አስፈላጊ ነው፣ እንደ ሸልተር አስፈላጊ ነው። ጀስትስ ሲጓደል የሰው ተስፋው ይጠፋል፣ ሰው የመኖር ትርጉም ያጣል። ስለዚህ ጀስትስ የሚለው ነገር በጣም 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 አስፈላጊ ነው። ስለዚህ ከልክኛ እንደቆምንበት ዓላማ ስለ ፍትህ የሚሟገት በሙሉ ጀግና ነው ለኛ እና በ2024 አይ ቲንክ 2024 መሰለኝ ካልተሳሳትኩኝ ፋምናት ሚስቴክን አይ ቲንክ 2024 ሁለት ድንቅ የሆኑ የዘመናችን ምርጥ ሴቶች ኖሚኔት አድርገንላችኋልና ላሳያችሁ እንግዲህ እነዛ ሴቶች እነማን ናቸው የሚለውን አሳያችኋለሁ። ማረን ካለ አውጣልኝ አንድን ጥቅስ አንዱን ለክብር አንዱን ለውርደት ያደርገዋል የሚለው ምስዝቤ ራሆሉ መድረክ ንረጋጋ
እነዚህ ሴቶች ጀግና ሴቶች ናቸው። የሽሬ ሴቶች ጌታቸው ረዳ ታንኩን ባንኩን ተቆጣጥሮት እያለ ሊገላቸውም ሊያስራቸውም ሊያጠፋቸውም እየቻለ በውልደት ላይ የነበረው ወይም ግልገሉ አብይ አህመድ ግልገል ዲክታተር የሚል ሰው ካሁን በፊት ጌታቸውን ግልገል አምባገነን ብሎ የሆነ ሰውም ሲጠራው ሰምቻለሁ። ግልገሉ አምባገነን ጌታቸው ረዳ በስልጣኑ በፓወሩ በሁሉ ነገሩ እያለ ነጠላቸውን ከላያቸው ላይ ገፈው ቢያ ውጣ አንሰማህም ያሉት የሽሬ እናቶች የሆራይዘን ፍሪ ሚዲያ ምርጥ ሰዎች ናቸው። ምርጥ ሰዎች እንደዚህ ያለን ምናምንቴን ነውረኛ ህዝብን የናቀ እግዚአብሔርን የናቀ ህዝብን የናቀ የደፈረ በተሰዉት ደም የቀለደ ህይወታቸውን ሰውተው ወጣትነታቸውን ሰጥተው አፈር ውስጥ እያረጁ ያባሉት በስውዓት ደም የቀለደ በህዝብ መከራ የነገደ የህዝብን መከራ ያቃለለ ህዝቡን ለገዳዮቹ የሸጠ ይሁዳ እንኳን በክህደት የሚበልጠው በኢንተግሪቲ የሚበልጠው ይሁዳ ራሱ በኢንተግሪቲ የሚበልጠው እንደዚህ ያለ ነውረኛን ሰው ቢያ ብሎ ያባረሩ የሽሬ እናቶች ክብር ይገባቸዋል። እንደገና ላሳያችሁ። ምስ ህዝቢ ንራኸበሉ መድረክ ንረጋጋዕ እነዚህ እናቶች ጀግኖች ናቸው። እዛ ላይ ሲናገሩ እንደሰማሁት ይህንን የህዝብ እንክርዳድ የራሱን ቃል ልጠቀምና መራመድ ሲያቅተው በአህያ ጭነው ልብስ አልብሰው ትጥቅ ስንቅ ቆርጠው ጨለማውን ያሻገሩት ከነፍሰ ገዳዩ ከአብይ አህመድ እጅ የታደጉት ከአብይ አህመድ ሰይፍ ያስመለጡት ልጆቻቸውን ሰውተው እሱ በህይወት እንዲኖር ያደረጉት ዛሬ ደግሞ ለአብይ አህመድ አሽከርነት እነሱ እንኳን ለአሽከርነት አልነበረም ያዳኑት ራሱ ለአሽከርነት እንዲበቃ በህይወት እንዲኖር ያደረጉት እናቶች ናቸው። ጀግና እናቶች ናቸው። ቢያ ብሎ ያባረሩት የሱ ስልጣን የሱ ክብር የሱ ገንዘብ የሱ ሰራዊት ሳይበግራቸው ሳያስፈራቸው እምብለይ አይሰማካኔ እምብዮ አልሰማህም እምቢ አልሰማህም ብለው ቢያ ብለው ያባረሩት ስለሆነ ክብር ይገባቸዋል። ሌላ የዘመናችን ምርጥ ሰው በ2024 አስደናቂ ሴቶች አይተናል። ብዙ ጀግኖች ወጥተው አይተናል። ነውረኞችን ባየነው መጠን ግፈኞችን ባየንበት መጠን ከሃዲዎችን ባየንበት መጠን አስመሳዮችን ባየንበት መጠን ጨካኞችን ባየንበት መጠን ሆዳሞችን ባየንበት መጠን ግፈኞችን ባየንበት መጠን ጀግኖችን ደግሞ አይተናል። ቆራጦችን ደግሞ አይተናል። እውነተኞችን ደግሞ አይተናል። ታማኞችን ደግሞ አይተናል። ከህዝብ የወገኑትን ደግሞ አይተናል። ስለዚህ በ2024 በዓለም ሚዲያ ላይ ቁጭ ብላ
የትግራይ ህዝብ ሁለንተናውን ሰጥቶ ልጆቹን ሰጥቶ ልብሱን ከላዩ ላይ ገፎ አልብሶ ከአፉ መንጭቆ ምግብ አብልቶ በጓዳው ሸፍኖ ደብቆ የሌለውን ጀግንነት ጀግና ሆኖ እንዲታይ አድርጎ ሹሞ ሸልሞ አክብሮ አወድሶ አዚሞ የማይገባውን የክብር ቦታ ላይ አስቀምጦ በዓለም አደባባይ ሲክደው ቆማ ግን ለዚህ ጀግና ህዝብ፣ ለዚህ መልካም ህዝብ፣ ለዚህ በጨካኞች በትር ለተደበደበ ህዝብ፣ ለዚህ ግፍ የአመፀኞች ግፍ በላዩ ላይ ለፈሰሰበት ህዝብ በዓለም አደባባይ ቆማ የተሟገተችለትና የሞራሊቲ ውድቀት ነው